ዋዜማው ነው የሚባል የእናቶች ቀን ዋዜማን እንግዲህ እናቶችን እያሰብን እናቶቻችንን እያሰብን የሻይ ሰዓታችን ላይ ደርሰናል ቆሽ ከ8 ሰዓት እንደጀመርን ከፕሮግራማችን መግቢያ እስካሁን ስለናት የተለያዩ ርዕሰ ጉዳዮችን እያነሳን እዚህ ደርሰናል ዛሬ ደግሞ በሻይ ሰዓታችን ማተጋብዞ ይሆን መቼም ጸጊ መረጃ ታጭም ከተማችን እጅሽ ላይ ነው መረጃ የጥበብ ፈርጥ ምንላቸው ሰዎች አሉ አንዳንዴ በተከታታይ ቴሌቪዥን ድራማ በፊልሞች ላይ እናያቸውና ከዛ በኋላ ጥፍት ምናልባትም ከ10 አመት በላይ ከዚህ ስራ ከዚህ ሙያ ጠፋ ብላ ቆይታለች የአራት ልጆች እናት ሆናለችና ዛሬ በእናቶች ቀን ዋዜማ ውባለም አለባቸውን በሻይ ሰዓታችን ጋብዘናታል እስኪ እንቀበላት በደስታ ሞቅ አድርገን እንቀበላት እኛ ቆመን ዋው የጠፋ ሰው እንኳን ደህና መጣሽ እናመሰግናለን ገደልሻት አይደል ምን ምንድነው የሚሸተው አንተ ያንተ ጫማ ነው እንደዚህ የሚሸተው አይመስለኝም የሆነ የሚደብርሽ ተው መሰለኝ አዎ ራሴ ቢደብር ነገርቶኛል አይደል ዶጣት ውባለም ናፍቅሽኝ ስላት ከች ምን ወድሽዋ እንደምነሽ እግዚአብሔር ይመስገን እናንተ እንዴት ናችሁ እግዚአብሔር ይመስገን ምን አለችሽ እንደምን ተጫወታችሁ ሰሞኑን ስትደዋወሉ ምን አለች በቃ እንደዚህ ዞሬ አላየውም ባልኩበት በርጋ እንድገባ አርክሽኝ ያ ማለት ወደ ሚዲያው ወደ ጥበቡ ወደ ፊልሙ ወደ በቃ ወደ ሚዲያው ባጠቃላይ ወደ አድናቂዎቿም ወደኛም አዎ ብላ ነበር አመጣኋት ጎሽ አመሰግናለሁ በጣም ካመጣሽልኝ እስቲ ትኩስ ነገር አድርጊላት ጸጌ ሻያችንን እንጠጣና እንዴ አንዳንድ ነገር ለመጫወት አንዳንድ ነገር የተረሱ ነገሮችንም ለማስተዋወስ የዛሬው ሻይ በጣም ልዩ ነው ብለሽ አታውቂ እውነት እንትን የሆነ ሜንት ነገር ይበቃ አመሰግናለሁ በጣም ጎሽ ወላሂ እንዴ ነሽ ታዲያ አመሰግናለሁ እግዚአብሔር ይመስገን ሰይ በጣም ቆንጆ ነው ጎሽ ውባለም እንግዲህ ብዙዎች የሚያስታውሱት የመጨረሻ ስራሽ ከሆነ እርግጠኛ አይደለሁም ፔንዱለም ፊልም ነው ሚሊኒየም አዳራሽ ነው የተመረቀው በጣም በአጀብ በጣም እሱ ፊልም ላይ በጣም ታስቂኝ በነገር አሁን ማለት እዚህ ጋር ቁጭ ብላ ያለችው ውባለምና እዛ ላይ እንግዲህ የሳሮን ካልሳሳትኩ የእፀ ህይወት ካራክተሯ ሳሮን ናት የሷ ጓደኛ ሆነች ታሰብና ምትገርም ካራክተር ናት በቃ ታስቀኛለችና አሁን እዚህ ጋር ማየት ባለ እሷ በጣም ልክ አይደለች ፔንዱለም እኮ ርዕሱ ራሱ በቃ በጣም ቆንጆ በእውነት ሄኖክ ነበረ ዝግጅት ያዘጋጀው እና በጣም ጥሩ ነበረ ቆንጆ በጣም ደስ የሚል ክሮም ጥሩ ነበረ ከሱ በኋላ ግን አንድ ፊልም ሰርቻለሁ ከዛ በኋላ ቆንጆ ነበር ጥሩ ነበር የት ነው እንዲጥፍት ያልሽው ከፊልምም ከቴሌቪዥንም ከሚዲያም ከምንም ከረጅም ጊዜ በጣም እንዴ 14 ምናምን 15 አመት ከዛ ይመስለኛል ማለት የመጨረሻ ስራዬ ሰው ለሰው ድራማ ነበረ እሱ ሳያልቅ ነው ይበነን የወጣሁት ድራማው ተሰርቶ ሳያልቅ ሽልክ ወጣሽ ቀረ ወደ እንትን ነው ማለት በቃ ወረድኩ ያቺ መርፌዋ መጣሽ ጣጣ ነው
ሰው ላይ ነርስ ነበርሽ የተሳሳተ መርፌ ምናምን ቤት ይዛኔ ነበረ ሰስፔንስ በጣም ግን በቃ እኔ ስራ ያቆምኩት የመጨረሻ የነበረ ስራዬ እሱ ነበር የነበረው እርግጥ ከዛ በኋላ የሬዲዮ ስራዎች ምናምን እንደዚህ መሰራቸው ነበር አንዳንዴ የሆነ ህይወት ካንዱ መስመር ወደ አንዱ መስመር ሲሄድ የምትወስነው የምታስበው ነገር አለ ያቺን ነገር እንደው በቃ ወደ ቤተሰብ ደግሞ ተሻግራ ልጆች ላይ ምናምን ጫና ተፈጥሮ ይሆን ምናምን ሚል ሐሳብ ነበረኝ ለራሴ ማለት ቤተሰብ ለመሰረት ነው ስለዚህ ይሄ ስራ እንዴት ነው ምናምን በያስበበት ሆነስ ለመናገር የተወሰነ ጊዜ በቃ ይሄ ነበር የወጣሁት ግን ያው እስካሁን ገለል እንዳልኩ ቆይቻለሁ እንዴው ቆይሽ በደንብ ቆይሽ የሆነ ነገር ሊመጣ ይችላል ያው እግዚአብሔር ሐሳብ ይቀድማል አንተ እንደሰው የሆነ ነገር ታስባለህ ያንን ደግሞ ስለማታስቀረው ከመጣ እንዳመጣጡ ይሄዳልና እንደው በጣም በቃ እንዲነው ይሄን ስራ ልመለስበትም እንደው እንደዚህ ምናምን ብዬ ሳይሆን በቃ ለጊዜው ብለህ የሆነች ነገር ታረግና ከዛ በኋላ ደግሞ እየቀጠለ ይሄዳል ይመራሃል አንዳንድ ጊዜ እንደዛ ሆኖ ነው እንጂ በጣም ጥሩ ስራ ነው አሁንም በጣም አሪፍ እየተሰራ ነው ታያለሽ ያለው አልፎ ጅማሬሽን ትንሽ እንድናነሳ ፈልጌ ነው ከዚህ በፊት ቃለ መጠይቅ አርገሽም አይቼም አላቀም ሆነቱ ለመናገርና አላቀም አይደለስለኛል ይመራሳለው እርግጥ እንዴት ወደ ፊልሙ ወደ ሬዲዮ በቃ ወደ አርቱ እንዴታ እንደ ቢዝነስ ነው የገባሁበት ፐርቼዚንግ ማኔጅመንት ነበር የተማርኩትና ለዛ ትምህርት አፓረንት ወጥቼ ስራ ላይ ነበርኩኝ እና በፍጹም አስቤው አላቀም እውነት ለመናገር እና ፈሪም ነኝ ማለት እንደዚህ ብዙ ሰው ፊት መቆም ምናምን ደፋር ሰው አይደለሁኝ በጣም ነው ፈራ የነበረውና ምኖርበት አካባቢ አንድ አርቲስት ነበረ አስረስ በቀለ እና ማለት ያው በቃ አንድ አካባቢ ላይ ስትወጪ ስትገቢ ትታያያለሽ አይነት ነገርና ማለት አውቀዋለሁ ወኔ በጣም ነው ወድ አደንቀሃለሁ ምናምን የማለት ራሱ ድፍረት ስለሌለ አላናግርም ሰው እንደዛ ሲለው እንኳን ያው ትልቅ አርቲስት ነው በጣም እንደዛ እንኳን ለማለት ድፍረት ስለሌለኝ አላወራም ነገር ግን የሆነ ጊዜ አንድ ሱቅ ላይ ያየኛልና እኔ ምልሽ እናቱ በቃ አንቺን በቃ እቺን ልጅ የምትመስል ልጅ ፈልጋለሁኝና ባክሽን ስሪ ይለኛል ከዛ አረን ያልሰራ ምናምን ብዬ ሄድኩ በኋላ ብር እኮ ይከፈልሻል ለምንድነው ማትሰሪው እንዲህ ብሏል ትለኛለች አንድ ልጅ አለች እሷ ጋር ቢመጣና ስንት ወደምን አታያግሽ ራሱ ቅላጼው ይከፈለኛል እኔ ምንድነው ካልኩሌት ማረጋው አሁን እየሰራው ማለት እዛ የሚከፈለኝ ነገር አለ የትራንስፖርት ምናምን ተብሎ ስለዚህ ከዛ የተሻለ ነው ምናምን ነውና ይሄን ያህል ብር ይከፈልሻል ስባል ከዛስ ምን ያህል ጊዜ ይፈጃል በስንት ጊዜ ያልቃል አንቺ ስራውን ነው መጫለው እሺ ወጭና ገቢውን ካልኩሌት አረኩና አስባው የተሻለ ነው እሺ እንድገባም ማለት ፍላጎት ስለነበረው በጣም ሊያበረታታኝ ፈልጓልና ችግር የለም ሲለኝ ሳስበው የ3 ወር ደሞዜ በአንድ ወር ላገኘው ይችላልው እዚህ ጋር ቃል ሞክረው እንጂ ምንም አይነት ማለት ይሄ እንደው እንደሌሎቹ ይሄ ክበብ ምናምን ተሞክሮ ምናምን ራሱ የለኝም ማለት ለመናገር ግን ምንድነው የሆነ ነገር ስራ ከሆነ በቃ መስራት አለብኝ የሚል አቋም ያለኝ ሰው ስለሆንኩ ነው የገባሁበት የነበረ እዛም ሄጄ አትቺ ምናምን የሚባል ነገር አልወድም ሰዎች እንዴት ቀስ ብዬ ያለው ሳላስፎክር እሺ እንዴት ነው የሚያደርጉት እንዴት ነው ሪአክት ያደርጉት እስኪ ልምምድ የሚባለው ነገር እንዴት ነው እና የመጀመሪያው ቀን በቃ ቃተኝ ተሰጥቶኝም እንዴት ከስሜት ጋር እንደሚነበብ ምናምን ግራ ገብቶኛል ከዛ ገና ናት አንዳንዱ ሰው ይናደዳል ማለት በቃ ቶሎ ሰርቶ መሄድ ይፈልጋል እኔን ገና ያለማመድ እዛ ጊዜ አይኖረው ምንድነው ግን ፊልም የሲኒማ ማለት በዛ ሰዓት ላይ እና በጣም ሻፈራው ደሳለኝ ነበር ቲጂ ትግስት ግርማ ይገረም እንደዚህ ሰርተውበታልና አስረስ መጀመሪያ ፕሮዲዩስ ያደረገው የመጀመሪያ ፊልሙ ነው የራሱ ፊልም ነው አስረስ እሱን ማስታወስ ትንሽ ከበደ እና ኮሜዲ ነበር ከዛ አየሁና ምናምን ያው እንደ ስራ ነው የምሰራው ከዛ በጣም ሰዎችን አዛኳቸው ታውቃለህ ምክንያቱም እንደነሱ ፈጣለሁ አልቻልኩም ምናምንና
በጣም በቃ ትንሽ እንትን ማለት ያየሁና እንዴ ስራ አይደለ እንዴ ከዛ በሶስተኛው ቀን በአራተኛው ቀን ባዶ እጄን መጣሁ ሸምድደሽ ስክሪፕት አውጡ ምናምን ሲባል እንዴት ምን አይነት ጉድ ነው አልገባሽም ስራው በቃ ተውት ምክንያቱም ይሄ ነገር ካልሰራሁት ደሞዛ ስለዚህ እኔ በደንብ በቃ እቺን መስራት አለብኝና መስራት ለካ ይቻላልና እና አስታውሳለሁ አስረስ በጣም በዚህ አጋጣሚ በጣም ማመሰግነው እውነት አባቴ ብዬ ብለው ደስ ይለኛል ምክንያቱም መጀመሪያ ምንም ሳታቂ ስትወጪ ብዙ ነገር ይገጥምሻል እና ምንም ካለማውቄ የተነሳ አንዳንዴ የለምምድ ቦታ ጋር አባቴ ነው ይዞኝ የሚሄደው እና አባቴ አረኔ አባቱ አደር አለብኝ ብሎ ሲጨርስ ምናምን እንደዚህ ያዘ ሲጨርስ ወስዶ አባቴ የሚሰራበት ቦታ ያስረክበዋል ምናምን እንደዛ ነው ቦታውንም ስለማላቅ ማለት ነው አንዳንዴና እግዚአብሔር ይስጣው ምክንያቱም ምንም ሳይገጥመኝ በጣም በኮምፎርት ኖሮኝ እንድሰራ ምናምን አድርጎኛልና ከዛ በኋላ እንደዛው ስራ ነው ማለት ነው ሲቀጥል ያው እንግዲህ በጣም ብዙ በዛ ሰዓት የቲቪ ስራዎች ነበሩ ታስታውሱ ነበር የሆነ አዲስ አበባ መስተዳድር መስኮት የቲቪቱ መስኮት ምትባል የሆነ ቅዳሜ ድራማ ነበረች እና እሷን ነገር በጣም እንሰራ ነበር እዛ ላይ ብዙ ድራማዎች በጣም ይሄ ስራው ዋጣሽ ከዛ የተወሰነ ጊዜ ግን እውነት ለመናገር ዝም ብዬ በቃ እሱን ምሰራ ሰው አልነበርኩ ማለት ሌሎች ስራዎች ነበሩኝ የራሴ ቢዝነሶች ማለት ካፌ ምናምን እንደዚህ አይነት ነገሮች የራሴ ነገሮች ሞክር ነበር ጎን ለጎን እሰራ ነበር ግን በቃ ቲያትር የሚባለው ነገር ደግሞ ሲጀመር በጣም ወድጄው ስሜቴ ገዝቶኝ ምናምን የሚባለው ነገር በቃ ያኔ በደንብ ወደ ውስጥ አስገባኝ ማለት ነው እና ቲያትር ነበር በጣም ደስ ብሎኝ ምሰራው ቲያትርም ሰሪ ነበር ቲያትራው በቃ በጣም እውነት የሚገርምሽ አረሳቸው በጣም ስለምወደው ነው መሰለኝ ሁሉንም ነገር እንኳን አይደለም የሰራውትን ቲያትር ምናምን ቀርቶ ያን ቀን የበላውትን ከፈለክሽ ነግርሻለሁ እዛ ድሮ እስኪረጋ ለሰራ ጊዜ በጣም ደስ ይላል እውነት ባለፉት 7 ዓመታት በኢትዮጵያና በአሜሪካ የንግድ ተቋማት መካከል ትስስር በመፍጠር ሐሳቦችን ወደ ተግባር በመቀየር ከግል እስከ መንግስታት የዘለቁ ፕሮግራሞችን በማስተባበር ላይ እንገኛለን ዓላማችን ትልቅ ለሚያለሙ ምቹ ሁኔታዎችን በመፍጠር በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ማስቻል ነው ሜይ 15 2025 ስመጥር ስኬታማ የቢዝነስ ሰዎች በሚገኙበት በሁለተኛው ታላቅ የራት ፕሮግራም ላይ በመታደም ጠቃሚ ተሞክሮችን ይሰንቁ የቢዝነስ ኔትወርክን ያስፉ ውስን ቦታ ስላለን ቶሎ ይመዝገቡ የኢትዮ አሜሪካ የንግድ ምክር ቤት ያውኛ በደንብ እናስተዋውሰው ነው እኛ ማሆን የጠየቀው እንጂ ብዙ ቲያትሮች ብዙ የቴሌቪዥን ድራማዎች አይደል እንደው ቲያትር የምሁራን ፍቅር የሚባል ቲያትር ነበረ ሚኪ እኮርጅሙ ሚኪ yes አይቻለሁ ይሄን ቲያትር አዎ በጣም አፖስቶን ቲያትር በጣም ደስ የሚል ነበር ደስ በቃ ማለት በጣም ትንሽ ረዘም ላለ ጊዜ እሱን ሰርቻለሁ ለረፍት የመጣ ፍቅር የሽመልስ አበራ እሱ ባይዘው መጀመሪያ ሌሎች ሰዎች ሰርተውታል ድጋሚ ሲሰራ እድሉ ገጥሞኝ በጣም ደስ ከሚሉ ከማከብራቸው በጣም አለማየሁ ታደሰ ግሩም ዘነበ ነበሩ ሸዊት ከበደ ነበረች ብዙ ነበሩ ብቻ እሱን ፊልም ቲያትር ለረፍት የመጣ ብሔራዊ ቲያትር ረጅም ጊዜ ሰርተናል ያው ክፍለ ሀገርም ብዙ ቦታ ይዘነው ዞረናል ፍሬሽማን የሚባል ቲያትር ነበር አቤት ፍሬሽማን አብዛኛው ኮሜዲ ነው ባይዘው ዘውግሽ በጣም ደስ ያለ ነው የምትሰራው ፍሬሽማን ረጅም ጊዜ እሱ በጣም ደግሞ ደስ በሚል አጋጣሚ እንደ ድል ሆኖ 8 ሴቶች ቲያትር ነበር ያዚቦርቁ እሱ ቲያትር አዲስ አበባ ላይ ሳይሆን ክፍለ ሀገር ሊወጣ አጋጣሚ የሆነ ሰው ጎሎ ገብቼ ሰርቻለሁና በጣም ደስ የሚል ልምድ ያገኘውበት በጣም አስረስ በቀለ እውነትም ባለውለታሽ አረ ላስረስ አጋጣሚ እንኳን ለ60ኛ ዓመት ተደረሰ አስረስ እንወዳለን በጣም ረጅም እድሜ ለልጆቹ ይስጠው አሜን የሬዲዮ ስራዎች ሰው የሚያውቃቸው አሉ እና መንታ መንገድ ማማ ጨቤ እንደዚህ ማማ ጨቤ ላይ ነበር ሞከር አድርጌ አልሞከርሽም አዋጭ ለስራ ገብተሽ ሰው አንዳንድ ሰው ከልጅነቱ ጀምሮ ይሄ ነው ጥሪ ይሄዳል
አንጎራጎር ነበር ሊሆን ይችላል ኳስ መጫወት በተለያየ ዲስፕሊን በተለያየ ሙያ ግን አንዳንድ ሰው ለካ እንደዚህ የሚሸፈናል እንዳንቺ በየፊልሙና በየቲያትሩ በየጫጭር ድራማው ቶሎ ቶሎ ነበር የምናይሽ በነገራችን ላይ በጣም ቶሎ ቶሎ በጣም ሰው በጣም የሚወደው አንድ ሹፌሩ የሚባል ድራማ ተሰራና በመስኮት ፕሮግራም ላይ ወደ ፊልም አደገ አንድ ድል የሚባል ፊልም ተሰራ የሰለሞን አለሙ ኦኬ እና በጣም አሪፍ ነበር ማለት በጣም ወደው ነበርና ኢቭን በጣም ብዙ ሰው አንዳንድ ጊዜ ያጠገበው ቁጭ ብሎ ተኖረና ተሞተ ምትልጅ ነበረች እና ምን ይላል አይቺ እንትን ነበር እዛች ፊልም ላይ የነበረች ነገር ናትና እሱ አሁን በጣም ማረሳው ነው ምክንያቱም ያው የመጀመሪያ አካባቢ ላይ ሰራውት ስለነበረ እንዴት ምርር ያለ ህይወት ውስጥ እንደምኖር ብታውቅ አይዞሽ ማሲ አሁን እኮ እኔም ስሞት ይለቀስኝ ከኖረና ከሞተ ጥሩ ጓደኞች ምናምን ያፈራንበት የሆነ ቤተሰባዊ ነገር ያለው ነበር ኦኬ በጣም አሪፍ ነበር ሁሉ በጣም አስተዋወሳችሁኝ እኔ ገረመኝ ሰው ለሱ 15 አመት ሆኖታል 14 15 አመት ሰውለሱ ቅርብ ጊዜ ይመስላል ምክንያቱም ያው ከዛ በኋላ የወለድኩት ልጅ አሁን 14ኛ አመት በጣም ነው የሚገርምስ ነው በጣም ነው የመጀመሪያው ክፍል ማለት ነው ሰውለሱ የመጀመሪያው ነው ከዛ በኋላ ብዙ ቀጥሏል እና አሁን አይናፍቅሽም ማለት መስራት ምናምን አታስቢ እግዚአብሔር ወደ ፈለገው ይምራኝ ብዬ ብዙ ጊዜ ተዋለው ማለት ይሄን እንደዚህ ያላረግም ይሄን እንደዚህ ያረጋለው ምናምን ብለሽ ታቅጃለሽ እንደሰው በተወሰነ መጠን ግን ያው ህይወትን የሚመራ እግዚአብሔር ነው እስቲ አሁን ወደ ቤት ወደ እናቶች ቀን ወደ እናቶች ቀን እኛ አባቶች የእናቶችን ቀን አብረን እናከብራለን እንኳን አደረሳችሁ ለታችሁ እንኳን አደረሰሽ እንኳን አብሮ ተባባሉ ሲያው እንደው ሞባይል ቀላል አይደለም እንዴ በጣም ቀላል አይደለም ሁሉም እናቶች በዓለም ላይ ያሉ እድሜያቸውን ያርዝም ለልጆቻቸው አሜን እናቶቻችንም ለኛ ሲል እድሜያቸውን ያርዝምልን እናቶቻችንንም እንኳን አደረሳችሁ እንኳን አብሮ አደረሳችሁ እናቴ አያልነሽ ምስጋናው ትባላለች አያሌ ለምንላት ማዬ ምናምን አንላትም እንደ ጓደኛ አያሌ ለምንላት እና በጣም መልካም እናት እዚህ ላለንበት ወልደን ልጆቻችን እንድናሳድግ ደስ በሚል ሃይማኖታችን አክብረን እግዚአብሔርን አክብረን እንድናድግ በጣም ትልቅ ዋጋ ያከፈለች ጥሩ መስመር ያሰመረች እናት ናት ስለዚህ እግዚአብሔር የቀረውን እድሜሽን የጤና የሞገስ የጸጋ ያድርግልሽ በበረከት ኑሪልን ተባረኪ እናቴ ረጅም እድሜ ይስጥሽ እግዚአብሔር ላለሁኝ ይሄን ስል ግን ሁሉ ጊዜም ከናቴ ጎን ያለው አባቴ አይለኝ እና በጣም አባቴም እውነት ያባቶች ቀን በፍጹም አንጠብቅም ለአባቴ ምክንያቱም እንዳልኩ ነው በጣም ባላፊነት አባት ጥሩ ካልሆነና ቤት ካልተመቻት እናትም ሐሳቧን ሰብስባ ጥሩና አትሆንም ስለዛ አባቴ አንተም እግዚአብሔር ረጅም እድሜና ጤና ይስጥ ኑርልኝ ከናቴ ጎን አልጣ አሳጣኝ አሜን ወይ ደስ ሲል ወይ በስማ እናንተንም በጣም አመሰግናለሁ ለዚህ እድል ስላመቻቸሽ ጸግዬ እኛም ስለመጣሽ በጣም እኛ ደግሞ ስላየንሽ ደስ ብሎናል ምክንያቱም በደንብ እናስተዋውሳዋለን ስራዎችሽን ግን ደግሞ ጥፍት ተበለሻልና በቃ ደግሞ ስደውልልሽ የመጀመሪያ ጊዜ አራስ ቤት ነበርሽ አዎ አራስ ቤት ነበር እስኪ ንገሪን ደግሞ ቤተሰብ ልጆች እርግጥ ያው እግዚአብሔር በጣም ልዩ ሽልማት ሸልሞኝ ነው በመሃል መንታ ልጆች ሰጥቶኛል ለዛ ያው ትንሽ አግዞኛል እግዚአብሔር ይመስገን አራት ልጆች አሉኝ እግዚአብሔር የተመሰገነ ይሁን ጥሩ እድሜ ላይ ናቸው ሻዊት ትገናኛላችሁ አሁን እንደዚህ ከቤተሰብ ውጪ ከጥበብ ጓደኞች ጋር አዎ ማለት ጥቂት ሰው ነው ማገኘው ጸግዬ በጣም ጥቂት ሰው እኔ እንዳጋጣሚ ሆኖ መንገድ ላይ ራሱ አላገኝም ሰው እንዴት እንደሆነ አላውቅም አንቺ ስለማትወጪ ነው ብዙ ያው ሻዊት ከቤተሰብ ስለምንገናኝ በጥሩም በመጥፎም በተለያየ ነገር እንገናኛለን ከዛ ውጪ ማንንም አላገኝም ጸግዬ በቃ ጥበብ ላይ ያሉትን እንጂ ከጥበብ ውጪ ያሉ ናቸው ጓደኞች በዚህ አጋጣሚ ጓደኞቼ ነበራችሁ ሁሉ እንኳን ለእናቶች ቀን በሰላም አደረሳችሁ
በሰላም ለመገናኘት ያብቃል። አሜን። የመጀመሪያ ልጅ ሮቤር አባይነህ ይባላል። አሁን ኦልሞስት 14 ዓመቱ የሆነ ነው። ቀጥሎ ያገኘዋቸው ልጆቼ ሶሊያና ይባላሉ። እነሱም አሁን 10ኛ ዓመታቸው ትልልቆች ናቸው። ሶሊያና ይባላሉ። አዎ አለ ሁለቱም መጣስም ሶሊና ያና ናቸው። አንተ ሶሊና ታንዳ ያና አቤት እንኳን ጠየቁ ስማቸው እንኳን ጠየቁ ጉዶራ ነበር። ሶሊና ያና አዎ ታላቅ የምትባለው ነው መጀመሪያ የተገኘችው ሶሊናት ትንሿ ያና ናት። በቃ አንድ ላይ ሶሊያና ብትይ ሁለቱም አቤት ይሉታል። ይሄም በጣም ኢኮኖሚካል ነው። አሪፍ ነው። በጣም አንቺማ መመለሳለ አረ ወደ ኮሜዲ አሁን አራተኛ ያገኘዋት ልጄ ማኪ ትባላለች። ያው እሷም ተቆላምጦ አይደለም። ያው ማኪ ለኔ የመቤቴ ስጦታ ናት። ስለዚህ ስሟ በፍጹም ከሷ እንዲወጣ አልፈለኩምና እንዴት እናርግ? መቤታችን ደግሞ በጣም እልፍ ስም ነው ያላት፣ ስንት ስም አላት። ስለዚህ በቃ ከማርያም አንድ ከኪዳነ ምሕረት አንድ ፊደል ወስደን አጠር እንዲልላትም ማኪ ብለናታል። ግን ያው ስንጠራት ማርያም ኪዳነ ምሕረት ብለን እናስባታለን። እና በዚህ አጋጣሚ ስም የሚያወጣው ባለቤቴ ነው። ኦኬ ለልጆቻችን እግዚአብሔር ይመስገን። እንግዲህ ያው ጥሩኛንም ትልቅ ሰው አርገውናል። እሰይ በጣም ደስ ይላል። በጣም ከነሱ እድሜ በፊት ነው እኔ ስራ ያቆምኩትኝ እና እሱ ልልሽ ነበር ያቃሉ አቆምና አንዳንዴ ምንድነው ሚስ እንደዚህ አለችኝ እናትክን አቃታለሁ አለችኝ። ሁሉም ሰው አቃታለሁ ይላል። ምንድነው ይላል። ፊልም አውጥተሽ አሳይተሻቸው አትጠቂም? በጣም ይፈልጋሉ ግን ያው አሳይቻቸው አላቅም ማለት የሆነ እዛ እንትን ውስጥ እንዲገቡ አልፈልግም። ልጆቹ ማለት ነፃ እንዲሆኑ ብዙ ጊዜ ትኩረት የሆነ ነገር ያደርጋል እኮ ሰው ከጀርባ እንኳን ሲያይ እኮ አንዳንዴ እንቅፋት ይመታላ ደናቅፈሃል እና አንዳንዴ የሰው አቴንሽን እዛ ውስጥ እንትን እንዳይሉ ማለት ያው እድሜያቸው ጥሩ ሲሆን ያኔ ችግር የለውም በደንብ ያመዛዝናሉ ማየት ይችላል። ዛሬ ግን ፌመስ መሆንሽን ያረጋግጣል። ዛሬ እንዴ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። እስኪነና እስኪ ስቲ ዝም ብሎ ዘፈን መጣል ዛሬ በእናትህ ወገን ዌልካም ዌልካም ሰርፕራይዝ አለ ሰርፕራይዝ ዋው እንኳን አደረሰሽ እንኳን አደረሰና ዋው ቢስንካ በጣም አረፈሉ እናመሰግናለን። ሌላኛው እናት ለዘጊ ካርድ ለሞላውና እግዚአብሔር እንኳን አደረሳችሁ። እሺ ቤት ነው እንደምትሰራው ሰላም ያመጣች ሰርፕራይዝ እንግዲህ መልካም እናቶች ቀን ሰርፕራይዝ በእናቶች ቀን ጓደኝነት እንደዚህ ነው አይደል? ትተዋወቃላችሁ እንደልጅ ጎባለ ግራ ገባል። በጣም እንተዋወቃለን እንዴ? እስኪ ከዚህ ጀርባ ያለውን ነገር በጣም ማወቅ ፈልገሻል። ምን መጠየቅ ፈለግሽ? እስኪ ጠይቂ መጀመሪያ። እንዴ ገረመኝ። አይ በቃ እሷ ናት ማለት ነው ይሄ ፕሮግራም ወደዚህ እንድመጣ ያረጋችሁ ምናምን ይያቆ ነው አይደለም? እሷ አይደለችም። የሚገርም ነው በጣም። ያው እንግዲህ አንቺኛ ጋር ልትመጪ እንደሆነ አውርታችኋል። ያው ጓደኛሞች ናችሁ። ስለ ጓደኝነታችሁ ምን አነሳለን? ከዛ ነው ስልካችንን አፈላልቀ ደውላችሁኛ። ስለዚህ በጣም እስኪ እንታወቅሽ ስለ ጓደኝነታችሁ ደግሞ ጥቂት። ስሜ አበባ እባላለሁ። አበባ ለምነህ እባላለሁ። 21 ዋው እስኪ ከ96 ይጀምራል የኛ ጓደኝነት። ያ
ኢቲቪ ነበር ያኔ ሁላችንም እንሄዳለን ደጅ ጥናት ነው ስራ ለመቀጠር ነው ስራ ለመቀጠር ብቻ ሳይሆን ያው ድራማ ኢትዮጵያ ሬዲዮም አዲስ መስተዳደርም ሁሉም እዛ ነበር እንትን የሚለውና ለመቀረጽ የጀመረችበት ወቅት ነው እኔም የጀመርኩበት ወቅት ነበር እዚህ ሙያ ውስጥ ነበርሽ በተወሰነ መልኩ ነበር እስኪ ንገሪኝ ከዛ በፊት ያው አማተር ህይወት ላይ ነው የነበርኩት ከዛ ወደዚህ ህይወት ለመምጣት ኢቲቪ ያው ግንባር ቀደም ስለነበር አርቲስቶቹንም ሁሉንም ባለሙያም ታገኝበት ቤት ነው ስለዚህ ባለሙያዎችን ለማግኘት ትሄጃለሽ ደሞም ታገኛቸዋለሽ ከዛ የሚመችሽ መንገድ ትመርጫለሽ ተወሰነ ሂደት ይጃለው ከዛም በኋላ በቲያትሩ በድራማው በመናምን መቀጠሉ ቀረና ባለቤቴ ፊልም ደራሲም ዳይሬክተርም እዚህ ሙያ ውስጥ ስለሆነ ያለው ማን ይባላል በእናትሽ አሁን እሱ እየሰራ አይደለም ቃዱ ለምን ይባላል እሱ ስለ እዛ ሙያ ውስጥ ስላለን ራሳችን ፊልም ፕሮዲዩስ እናደርግ ጀመር እዛ ስራ ላይ ያው በፕሮዳክሽን ማናጀር የኋላ ደጀን መሆን መስራት ጀመርን በቃ አሁን የሆነ ፊልም ኢንዱስትሪ ቀዝቀዝ ሲል ደግሞ ቆም ብለናል ከዚህ በኋላ ደግሞ እንቀጥላለን ብለን አስባለን እንግዲህ አሁን ሁለቱንም ከዚህ በኋላ ወደ ስራቸው ተመልሰው እናያለን ዛሬ በሩ የሚከፈትበት ቀን በቃ ሪስታርት ሞተናላ አልተመለሳችሁማ ስለዚህ ከዛ ጊዜ ጀምሮ እስካሁን ድረስ ቤተሰብ ሆናችሁ ያላችሁ ማለት ነው በጣም የልጄ እናት ናት አበልች እንደዛ ማለት ነው እና ያው እሱ የመጣው ነው ከዛ በፊት ረጅም ጓደኝነት አለን እውነት ለመናገር ከጓደኝነት አልፈናል እህትማማቾች ነን እና ይሄውንም እዚህ እንደዚህ ሰርፕራይዝ አረጋችኝ እርግጥ እሷ ሁሉ ጊዜ እውነት ለመናገር ጓደኛ የሚለው ነገር ታዩና እናትነት ታበዛለች ስለዚህ ያው በዛሬ ቀን ትክክል ነው በራሷ ቀን የመጣችው አንዳንድ ጓደኛ አለኮ የሚለው ዘፈን በጓደኝነት እኮ ረጅም ጊዜ የሚቀጥለው የሆነ አካል መስዋዕትነት እየከፈለበት ነው ዝም ብሎ አይደለም የሷ ድርሻ ነው ሰፊውን ነገር የሚወስደውና በጣም አመሰግናለሁ ዲናት በጣም ታላቅ እህቴ ደግሞ እንደ እናት ነው የሆነ ነገር በጣም የሆነ ነገር ሲሆን ምናምንና ምልሽ አንዳንዴ ላሳትገናኝ ረጅም ጊዜ ልትቆይ ትችያለሽ ግን የሆነ ነገር ከገጠመሽ ደስታም ይሁን ምንም አለች ምንም አንቺ መጥራት እሷን ማስታወስ ምናምን አይጠበቅብሽም እና እንደዛ ስለሆነ ነው አንቺንም እንኳን ለእናቶች ቀን አደረሰሽ እግዚአብሔር ረጅም እድሜ ይስጥሽ እናትሽንም ያኑርልሽ በዚህ አጋጣሚ ማየም እንኳን ለእናቶች ቀን አደረሰሽ አሜን መልካም ብዙ የእናቶችን ቀን መታከብሪ ያድርግሽ ለኔም ደግሞ እንደዚህ በጣም ጥሩ ደስ የሚያሰኝ ነገር ይዘሽ እንዲህ አይነት ቦታ ላይ ብቻዬን አልተቀመጥኩም እንደመጣሽ በቃ ህይወትሽን ሁሉ እንደዚህ ደስ በሚል የምስራች ይሙላልሽ እግዚአብሔር አሜን ምርቃት ደስ ሲላቦ አሁን ሰዓት ስለሌለን እንጂ እኔ ራሴ መመረቅ ፈለኩ በጣም ይገርመኝ ትዝ ይልሻል በስልክ ስናወራ ጸጊዬ እኔ ከሁሉም ነገር ወጥቼበታል ብቻዬን ነው መቀመጠው ወይስ ከጎኔ ሰው አለ ብለሽ ብዬሽ ነበር እኔ ሻይ ሰዓት በቃ ታየው ማለት ነው ይሄ በጣም ያሰቀች ይሄ ማኔ ካርድ ምንም ብዬሽ ነበር እውነት ነው ብዙ ላይ ወጥና አጋጣሚ እውነት ነው ነገር ፈጠረ ማለት እኛ የሆነ ምክንያት ያለ ይመስለናል ግን እግዚአብሔር አንዳንድ ጊዜ እንደዚህ ነው ይልሽ ነገሮችን ይመራል እንለው ያው ከዚህ ሙያ የራኩበት ያለችው ምክንያት አለ አልሰማሁም ግን እኔ ብላ በተከራ አልተናገረችም በቃ ብቻ ግን ጎበዝ እናት ነች ጥሩ እናት ነች ብዙ ዋጋ የምትከፍል እንግዲህ እሷ እኔ እንደጀመርኩ ነው ያቆምኩት እሷ ግን ብዙ ተራምዳለች ብዙ ልፍ ብላለች ያን ሁሉ ነገር አቋርጣ ነው ሙሉ ለሙሉ እናት ብቻ መሆን የፈለገች ማለት ነው ብዙ ነገሮች ተሞካክራለች እሷ ያልገባችበት ስራ ሁሉ የለም በጣም ብዙ ነገር ግን ከእናትነቷ የሚበልጥ ነገር ስለማታገኝ ዞራ የምታገኛት እናትነቷ ጋር ሁሌም ቢሆን ማለት ነውና መልካም እናት ለልጆቿንም ስታያቸው ደግሞ በጣም
ጥሩ ልጆች ሆነው ነው የተቀረጹት። እግዚአብሔር ያክብር ከፍ በይ። አሜን። ደስ ስትሉ በጣም ትክክለኛው ቀን ላይ ነው እናት የመጣችው። ያድርግሽ። ከምንም በላይ እሱ ያ ሰው አበባ ልጆች ስንት ልጆች አሉሽ? 2 ልጆች ናቸው ያሉ። የመጀመሪያዋ ልጄ 19 ዓመቷ። ትልቅ ልጅ አድርሰሽ? አዎ 19 ዓመቷ። ሁለተኛው ልጄ 2 ዓመቱ። እንዴ የ17 ዓመት ክፍተት አለ። እግዚአብሔር መልካም ነገር አደረገልኝ። በረሳ ነው ልጅ ከዚህ በኋላ አይመጣም ብለን ተስፋ ቆርጠን በተውንበት ሰዓት ላይ እግዚአብሔር ግን ድጋሚ ማህፀኔን ከፈተ። በጣም ይገርማል። አደረገኝ። ወደ ስጦታሽ እስኪ እንሂድ። በጣም ያምር ነገር ነው እዚህ ጋር ያለው። ኬኩ መልካም የእናቶች ቀን ይላል። ካርዱን እያየሁት ነበር። በስሟ ነው የተዘጋጀው። አዎ አይገርምህም? ካርዱ ላይ እንግዲህ ውባለም ከባለቤቷ ጋር ከሁለት ልጆቿ ቬሎ ለብሰዋል። ወንዱ አለ እዚህ ጋር፣ ህፃኗ ማለች እዚህ ጋር አልቀረችም። አልነበረችም ያኔ ገብታለች። በስብሽ የተሰራ 10ኛ ዓመት የጋብቻ በዓላችንን ስናከብር ከልጆቻችን ጋር እንደዚህ አይነት መልኩ ነበርና አሁን የመጣችው ልጅ እንዳትቀር በጎን በኩል ሁሉ በእጄ ነው ብላ ገብቶሻል። የህትመት ነገር ሁሉ በእጄ ነው ብላ እሷ በህትመት ስራ ላይ በጣም ረጅም ጊዜ ሰራው። ስለዚህ ልጅ በቃ እንደዚህ አድርጋለችና በጣም ነው የሚያምረው። በጣም ትልቅ ማስታወሻ ነው። በጣም ነው ማመሰግነው። ለኔ መጥቶልኛል። ይከፈታ ለኔ መጥቶልኛል። እኔ እንጃ ካልጠበኩት ሰው ያልጠበኩት ስጦታ what ምንም ልረዳ አልችልም። አረ ወገን ብቻችንን ቀረ። በጣም ደስ ይላል። እሷ ራሱ እንደ አይነት ፎቶ እንዳላት የምታውቀው በጣም ነው ማመሰግንሽ። በእውነት ቁጭ በይ ወይ አትነሽ። እግዚአብሔር ያክብርልሽ። በጣም ነው ማመሰግነው በእውነት። ወንዶች 9-0 እየተመራ ነው። ዋው ደስታችሁ ደስታችን ደግሞ ሃፒ ማዘርስ ዴይ። አሁን በጣም ጥሩ ማስታወሻ ነው። በጣም ነው ማመሰግነው በእውነት። በጣም አሪፍ ኬካችንን ነው የምንቆርሰው። እንግዲህ ቆንጆ ኬክ ደግሞ መልካም የእናቶች ቀን የሚል መጥቷል። ከዚህ ወደዚህ ለመምጣት ያክል ነው። ተቆጣጥረናል ማለት ነው። ከዚህ ወደዚህ በጣም ስለሚያስቀኝ ነው። እንግዲህ ኬካችንን እንቁረስበት። ዛሬ የኛ ቀን ነው። አለን ከጎንነን ለማለት ነው። እኛም የእናቶች ቀን እንግዲህ ዛሬ ውባለምን በሻይ ሰዓታችን ጋብዘን ጓደኛዋ በባይ ረጅም ጊዜ ጓደኛዋ ሰርፕራይዝ አርጋን የኬክ ሰዓት ላይ ደረስን። ግን እንደው ውባለም ቅር እንዳይለኝ ነው ከመውጣታችን በፊት አሁን ላይ ያለሽበትን እና የመጨረሻ ነገር ካለሽ። ረጅም ጊዜ የራሴን ስራ እየሰራው ነው የቆየሁት እንዳልኩሽ በቢዝነስ ውስጥ ስላለፍኩኝ ማለት ነው። በዋናነት ዱዱሻ ትሬዲንግ የሚባል ካምፓኒ አለ። የራሳችን የፋሚሊ ከልጆቻችን ጋር ያለ ሼር ካምፓኒ ነው እና የተለያዩ ስራዎችን ይሰራል። የተለያዩ ኢምፖርት ኤክስፖርት። አሁን ደግሞ ከእናትነቴ ጋር የማይረብሽ ያው እናትነት ልጆች ጥሎም ውልቅ ለማለት ትንሽ ይከብዳል ነገር አለ። ስለዚህ ከሱ ጋራ የሚሆን በሚል ቬጅ ስቶር ትንሽ ነገር ከፍቼ የራሴን እሰራለሁ እና በዋናነት ምንድነው ሐሳቡ አትክልት ቀጥታ ከፋርም ቆቃ አካባቢ ካለ ፋርም አትክልት ጧት የተቆረጠ አትክልት መጥቶ ያስጎመጀውሽ ነው። በዛ ደግሞ ከማሳው ወደ ምሳ እንደዛ እንደማለት ነው። ዴሊቨር እናደርጋለን በየቤቱ ሰዎች የሚፈልጉትን ነገር። የቴሌግራም ግሩፕ አለን። እዛ ላይ ዋጋውንም ያለንንም ዕቃ ያሉ። ስለዚህ ያንን ኦርደር ያደርጋሉ፣ በየቤታቸው እናደርሳለን። ይሄንን እየሰራ ነው ለጊዜው ማለት ነውና ለሁሉም ከስተመሮቼ ለደንበኞቼ መልካም የእናቶች ቀን ስለጋበዛችሁ እናንተን እናመሰግናለን። እግዚአብሔር ይስጥልኝ። አድናቂዎቼ የሚያቆኝ ሰዎች የጠፋቻሉ አለው እግዚአብሔር ይመስገን በሙላት በሞገስ በጤና በጸጋ በበረከት አለው ካለሁበትና በጣም አመሰግናለሁ ለጠየቁ በሙሉ።
እናመሰግንሻለን አንቺንም አበባንም እንግዲህ ሁሉ ሙሉ ነው መልካም እናቶች ቀን በድጋሚ እንመኛለን ነገ ዋናው በዓል ነው የሚከበረው በግንቦት የመጀመሪያው እሁድ ነገ ስለሆነ አይደለ እሁዶች ደግሞ ተረክበው አቤት የነገው ይታየኛል ሁሉ ሊታ አቤት ይከበራል ለማንኛውም ወደ ኬክ ቆረሳችን እናመሰግናለን እሺ በመላው ዓለም የምትገኙ እናቶች እንኳን አደረሳችሁ እናቶቻችሁንም እንግዲህ እንኳን አደረሳችሁ የምትሉ እናቶች ራሳችሁ እንደኛ እንኳን አደረሰን ይያለን ሻማችንን አጥፍተን ኬካችንን እንቆርሳለን ማለት ነው እንኳን አደረሰን እንኳን አደረሳችሁ ዋው እንኳን አደረሳችሁ ሳይ ያለም ያርገው አሜን ወለዱ ጨምሩ